ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ የሆነውን አምላክ በማመስገን እንጀምራለን። ያ የፍርድ ቀን ዳኛ የሆነውን አምላክ፣ ፍርዱ ለማንም የማያዳላው የሆነው አምላክ፣ ያ ለፍርዱ ምስክር የማይፈልገው አምላክ፣ ትክክለኛ ፈራጅ ለሆነው አምላክ ክብር ምስጋና በማቅረብ እንጀምራለን። የዛሬው መልእክታችን እንደዚሁ አሁን መንገድ ላይ ስንመጣ እነዚህ አንደር ከቨር ኤጀንት ነው ጌት ኪፐሮቹ ሲስተም ጌት ኪፐር ይባላሉ። ሲከታተሉ ምናምን አየን። ከእንግዲህ የሆነ ኢቨንት ምናምን አለ መሰለኝ ከተማ ውስጥ። እንግዲህ ይሄ ነው ሲስተሚክ ሬሲዝም ይባላል። ሲስተሚክ ሬሲዝም ልክ ወደ ከተማ ስንገባ በነገራችን ላይ አንድ ላይ ነው የሚሰሩት። የሚገርመው ነገር በመሀላቸው ምንም ልዩነት የላቸውም፣ አንድ አይነት ናቸው። እና ወደ ከተማ ስንመለስ ተንጋግተው አየናቸው፣ ከኋላ ከፊት። አሁን እዚህ አቆም ስንል ደግሞ እንዲሁ አለፉ። አይወሽ በግብር ከፋዩ ደሞዝ፣ በግብር ከፋዩ ገንዘብ ደሞዝ የሚከፈላቸው ብቻ ባይሆኑ ደስ ይለናል። ወይም ከነሱ ጋር ግንኙነት ያላቸው ባይሆኑ ደስ ይለናል። ምክንያቱም ሁሌም ቅጣቱ ይተላለፋል። አገሪቱ ዋጋ ትከፍላለች ማለት ነው። ህዝቡ ዋጋ ይከፍላል ማለት ነው። አሁንም ዋጋ እየተከፈለ እንዲሁ ለማስጠንቀቅ ያክል ነው፣ ለመንገር ያክል ነው። ያደቆነ ሰይጣን ሳያቀስ ሳይገል የሚባል የለም። ምን እንዳዩ ሳይታወቅ ልክ እንዳሞራ ያንዣብቡሃል። እንግዲህ ሙስሊም መሆን እና ጥቁር መሆን ይሄን ያህል የሚያከታትል ከሆነ የእነሱ ዲሞክራሲና ፍሪደም የት ላይ ወረቀት ብቻ ላይ እንደቀረ ነው የሚያሳየው። ለማንኛውም የሚጠንቀቁ፣ አገሪቱን ለውድቀት ይዳርጓታል። እኛ ችግር የለውም፣ እኛ ባንናገርም አምላክ ስለሚያየው ኃይሎቻችን ሁሌም ቢሆን ተግባራዊ ያደርጉታል። ቅጣቱን ግን አገሪቱንና ህዝቡን ይጎዳቸዋል። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን። ዘረኝነት በጣም መጥፎ ነው፣ አገር ይጥላል፣ ለውድቀት ነው የሚዳርገው። ተጠንቀቁ። ጥንቃቄ ሁሌም ቢሆን ያስፈልጋል። ዲሞክራሲና ፍሪደም ከወረቀት በዘለለ መሬት ላይ መታየት አለበት። አትከታተሉን ማለት ነው። አለበለዚያ ውድቀታችሁን ታፋጥኑታላችሁ፣ እኛ ከገመትንላችሁ በላይ ማለት ነው። በነገራችን ላይ ዛሬ 30 ነው፣ ጁን 30 ይባላል። ከሁለት ቀን በፊት ያለፈው አመት ማለት ነው በ28 ጁን 28 2025 ያስተላለፍነው ነገር ነበር። እንደዚህ ተናደን የሆነ ነገር አይተን አስተላልፈን በሚቀጥለው ወር ይሄ አሮጌው ወር አልቆ አዲሱ ወር ሲመጣ የመጨመሪያው ሳምንት ቅጣቱ ተግባራዊ ይሆናል ብለን አስተላልፈን ነበር። ያለፈው አመት ታውቁታላችሁ። ጁላይ የመጀመሪያው ሳምንት ምን እንደተከሰተ። ያ ማለት ምንድነው? በተዘዋዋሪ እኛ አይተን ተሰምቶን ካስተላለፍን ሁሌም ቢሆን ቅጣቱ ተግባራዊ ነው የሚሆነው። ለዚህ ነው አገር ዋጋ ትከፍላለች የምንለው፣ ህዝብ ዋጋ ይከፍላል የምንለው ለዚህ ነው። ዘረኝነት አገርን ለውድቀት ይዳርጋል። መጠንቀቁ አይከፋም። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን።